ቆይ አንዴ ዝም በይ አንቺ። እሱ ምን ይሰራል እዚህ ቤት? እሷ እንድመጣ ስለፈቀድኩ ለመጠየቅ ከሆነ በቀደም መጥቶ ጠየቅሽ አይደለ? በቂ ነው እኮ በቃ መመላለስ አያስፈልግም። ዳን ለምን ነው ሌላ ነገር ውስጥ እናንተ የምንገባው? በፊቱ አይበቃንም? ኖ በፊቱ አይበቃንም ወይ? ምን ውስጥ ነው የምገባው እኮ? በፊቱ አይበቃንም ወይ? ከዚህ በኋላ ከሩታ ጎን መሆኑ ነው እኔ ከጎኑ አይደለም ከጀርባ ከምኗም በኩል ጋር እኔ ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ እኔ ማንም ወንበዴ ዝም ብሎ እየመጣ እንዲጨፍርብህ አልፈቅድም። ቤቱ ይሄ ቤት የኔ ነው። ተረዳኝ። ከፈለክ ቤት ተከራይን ገዝታ የሚሆን ይዛህ መሄድ ትችላለህ። እኔ እንደዚህ አይነት ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ ላይ አልፈልግም። ናውጣ አልወጣም። ከአንተ ጋር እንመጣበታለን። አንዴ አልወጣም። አንዴ ውጪ ወጥተህ ያልጨረስኩት ጉዳይ አለኝ። እሱን አውርቼ እወጣለሁ እኮ። ውጪ ወጥተህ ጨረስ ብራዘር፣ እየሰማኸኝ ነው? ውጪ ወጥተህ ጨርሰህ ነገር የምትፈልገው ሩታ ከዚህ በኋላ ምን አድርገህ ነው የምትለኛለህ? ከአንቺ ጋር ነው የምጣለው። እሺ አንቺንም ነው ማስወጣሽ ከፈለኩኝ ከዚህ ቤት አንቺንም ማስወጣሽ አይደለም። ስለዚህ ጠባይ ኖርሽ እንደዛ የማድረግ እንኳን ምንም መብት የለም እኮ። ከአንቺ ጋር እንመጣበታለን። እሱን ግን ማስወጣት ፈልገን አሻ ውጪ ላይ ነው ውጪ ላይ ነው በስነ ስርዓት እስታ ጭራሽ በሱ ነው የቀየርሽ። በደህና ሰው ብትቀይሪ እኮ አይከፋኝም ነበር። ከየት ነው የመጣው አንተ? በመጀመሪያ ማን ነህ? ገባ? በሱ ነው የቀየርሽ ለማለት በመጀመሪያ አንተ ማን ነህ? ማንም ወንበዴ ተቀየርሽ። መጀመሪያ ደህናማ እንዳልኩ እኮ አልኩሽኝ። መጀመሪያ እኮ ማንኳኳት ቀድመን ዝም ብለህ ዘው ብለህ ትገባለህ። ስርዓት ያለው ሰው ነው ያን የሚያደርገው። ጥሩ ሳልነበርክ ማለት እንደዚህ አበላሽክ። አብጃለሁ በፍቅር አሳብሽኝ። ኧረ ደስታ ነሽ ስለመጣ ነው እንደዚህ ትቀያየርሽው ማለት ነው። ስለመቀየር ነው የምታወራው? እኔ እኮ ትክክለኛውን ነገር የነገርኩህ ደስታ ምንድን ነው ማለት በስነ ስርዓትና በአግባቡ ነው የነገርኩህ አይደል? ከዚህ በላይ እንዴት ልንገርህ? አባብዬም ነገርኩህ፣ በሃርድም ነገርኩህ። ምንም ያው ነው። የተቀየረ ሀሳብ የለም። የተቀየረ ሀሳብ አይኖርም ሩታ። ምን ማለት ነው? መቼም አልተውሽም። በቃ ምንድን ነው የነገርሽው ሩታ? አንዴ እንደማትፈልጊው ነገርሽው አይደለ? እንደማትፈልጊው ነገረችሽ አይደለ? ከአንተ ጋር መሆን አትፈልግም፣ አንተ ማየት አትፈልግም። ገባህ አይደለ? ምናልባት እሷ ጋር የመጣህበት ጊዜ ላይ ማለት ብቸኝነት ሰዋል ምናምን ታይም ላይ የመጣው እንጂ አንተ አስፈላጊ ሰው ወይ ደግሞ የሰው ጉለት መሞላ ሰው አይደለ? እሱን ታውቀዋል። የሰው ጉለት መሞላ ሰው አይደለ ማለት ብዙ ጎደለ ነገር አለና አሁን መጥቼ የሆነ ነገር ስላደረኩኝ ነው እኔ አሁን አይደለም የመጣሁት። ገባህ? አይ የት ነበርክ? ስትታመም የት ነበርክ? ስትጎዳ የት ነበርክ? ለምን አሁን መጣ? ሰው የሆነ ነገር ታምሽ ነው እንዲያገኝሽ ታማን እንዲያገኝሽ ግራ እያገባኝ ነው። ያልታመምኩም ሆስፒታል አልገባሁም። ምንም ደህና ነበርኩ እኮ። እናመሰግናለን እዚህ ድረስ ስለመጣ። አንዴ ይውጣ ውጣ ነው ውጣ። ይህም ጭራሽ አንተ ታስወጣኝ ነው ከዚህ ቤት? እንደዛ ታስወጣኝ ማነህ አንተ? ከዚህ በኋላ በሩታ ዙሪያ ላይ ቢኖር የምችለው እኔ ብቻ ነኝ። ገባህ? አንተ ማንም አይደለም። ቆይ ዳንሻ ታርጋው ማለት የድሮ ጓደኛ ልትሆን ትችላለህ። ትላንት መተህ ግን እዚህ ቤት ውጣ ልትለኝ አልችልም። ትላንት አይደል የመጣሁት እኔ ስለማታውቀኝ ይሆናል ትናንት የመጣው ምናምን የምትለው ሩታ። እንደዚህ ከማንም ጋር የምታሰፋፍችኝ አንቺ ነሽ። ታውቂያለሽ እንዴ ነገሮች እኮ እንዳበቁ ነግሬሃለሁ። ደስታ አንተ የማይሆን ቦታ እየመጣክ ያለው ገባህ? ራስን የማይሆን ቦታ እየተገኘ የማይሆን ነገር ይኖራል። እንደዚህ ልክ ግን የቀየርሽ ነገር ምንድን ነው? ያው እንግዲህ ምንም ያሟላላት ነገር ስላልኩሽ ነው። ቀድሜ መናገር አልነበረብኝም። አልገባኝም። በምን አይነት ቋንቋ ነው አይደለም። በዚህ ልክ ለምንድን ነው የምትቀያየሪ? ማፍቀር ብቻ ዋጋ የለውም ሩታ። አንተ ስራ ይኸውልህ፣ ማፍቀር ብቻ ዋጋ የለውም። ገባህ አይደል? መፈቀር ያስፈልጋል። ተረዳኸኝ? አንተ ስላፈቀርክ ብቻ ምንም የምታመጣው ነገር የለም። ገባህ አይደል? ስለዚህ ምን ይሻላል መሰለህ? ምናልባት ወጥተህ ቢጤዎችን ብትፈልግ ይሻላል። ገባህ? ከዚህ በኋላ በሩታ ህይወት አንተ አስፈላጊ ሰው አይደለም። እኔ ያለው ገባህ? ማንም ሰው ከዚህ በኋላ በሩታ አጠገብ እንዲኖር አልፈልግም። እኔ ከፈቀድኩልህ ነው ከዚህ በኋላ ሩታ የምታገኛት። እየሰማኸኝ ነው አይደል? እኔ ከፈቀድኩልህ ነው እሺ ሩታ የምታገኛት። ድጋሚ ለማስቸገር ይሁን ድጋሚ ለማስቸገር ለማግኘት እንዳትሞክር። ቆይ ማን ነው ልጁ? ስማ፣ የማንም ይሁን አይመለከትም። እሱ ጊዜው ሲደርስ ታውቀዋለህ። ዳን ይባላል። አታውቀውም? አይ እንደዛ እንኳን አይ ምናልባት ከዚህ በፊት ብዙ ነገር አውቃለሁ ምናምን ስላንቺ አላልከኝም? እንዴት አላወቅከውም? አይ የልጅ አባት እኮ ነው እንደዚህ መናገር የሚችለው። ውጣ ማለት የልጅ አባት ማን እንደሆነ አታውቅም። አንተ እናትነገር በምን አወቅህ? የልጅ አባት ማን እንደሆነ አንተ ምን ታውቃለህ? ምንም የምታውቀው ነገር የለም። ገባህ አይደል? ታኒ ቆይ ተረጋጋ። እንደዛ አይደለም። ምን እናውቀው ነገር አለ? ስሜታዊ ሆነ የማይሆን ነገር እየተናገርክ ነው። ደህና ብቻ ተረጋጋ። ደስታ ዘመን ነገር እየፈጠርክ እንደሆነ ታውቀዋል ማለት የማይሆን ሰዓትና የማይገባ ቦታ ነው የመጣኸው። ይሄን አንተ ነገር አብቅቷል። እኔ አይደለም አሁን አንተን እዚች ጋራ ክብሬን አወረድሽ ምናምን ልትለኝ አትችልም። የማይገባ ቦታ አብቅቷል ካለች ለማትሄድም ነገሮች እንዳይሆኑ እያደረክ ያለው አንተ ነህ፣ እኔ አይደለሁም። በእኔ ምንም እንዳታዝን
ጭራሽ ሁሉ ነገር አድርገሽ ካበቃሽ በኋላ በእኔ ምክንያት አዝምትኛለሽ። ለምን አቀረብሽኝ? ለምንድን ነው በዚህ አደረኩኝ? ቆይ እኔ መጀመሪያ ምን አስያስረዳኝ። ምን አደረኩኝ ካንተ ጋር? ለምን ተስፋ ተስፋ አልሰጠውክም? አብረን እንሆናለን ምናምን አብረን እንቀጥላለን ፍቅርን ተቀብያለሁ ብዬ አንድም ቀን አላልኩም። ቢገባሽ እኮ በዚህ ሳምንት ውስጥ ቆንጆ ነገር እያዘጋጀሁልሽ ነበር እኮ። ደስታ ስማኝ፣ እኔ አንተን ፍቅር ማንም መጣ ብለሽ እንደዚህ አይነት ፊት ታሳይኛለሽ? በደረጃ ምን ሰበብ አደረግሽ እንጂ ማለት ነው። ስለመጣና ስላልመጣ አይደለም። እኔ ራሴ ሳኒ ነው እሱ። እኔ አታውቅኝ። ሲቀጥል ደግሞ ስሚ ዳኒ ነው፣ ማንም አይደለም። ገባ? አንተ ማንም ስለሆንክ ወይ ሰዎችን ማንም ብላ ትናገር። አይ ማንም ለማለት የፈለኩት ያው ሌላ እንግዲህ በየትኛውም መንገድ አይመለከተኝም። እኔ እሱ ገባ? ይቅርታ ለቃላት ግን ይቅርታ አንተ ምን አውጣ አልገባህ? ምንም አታረግም። ምን አያለች ነው? አትፈልግም። እኔ እኮ ለልቷ ጋር ነው የመጣሁት አይደል እንዴ? ምንድነው ወጣ ምናምን የምትለኝ አንተ? ልቷ ብለህ የመጥራት መብት ማን ሰጠህ? ማን አንተ እንደዚህ እያልክ የምጠራት ማን? ሩታ እማይሆን ቦታ ነው የተገኘኸው። ይሄ ለአንተ ይሄ ቦታ ከሱ ተደረበሽ ስህተት ነው። የምሬን ነው። ይሄ ቦታ አሁን ለአንተ ስህተት ነው። ገብቶሃል አይደለ? ስለዚህ አንተ እዚህ መገኘት ምንም አግባብ አይደለም። ሁሉንም ነገር አሳውቀያለሁ። እንዴት እዚህ ቤት ውስጥ ነው ወይስ? ነግሬሃለሁ። ባለፈውም እንደዛ አይነት ነገር አሳይተኝ በስነ ስርዓት ነው ያናገርኩ። ገባህ አይደል? ሩታ ብዙ ነገር እኮ አስቤልሻለሁ እኮ ሩታ። ስለምን ነው ግን እንደዚህ ታወራው? ማለት አልገባኝም። የሰዎች የምር ግን እኔ ከአብርሃም ጋር ለአብርሃም አስበሽ እንደዛ ስታስቀይም እናመሰግናለን። ይችላል ደስታው ይሄን ነገር አታወራ። ለምን አትሄድም? ለምን ነው ምን ታደርጋለህ? ማን ስለሆንክ ብትጣላ ምን ታመጣለህ? አልፈልግም እያለች እኮ ነው። ገባህ አይደል? አልፈልግም እያለች ነው። ስለዚህ ውጣ ከልብሽ ለማን ያለች ለስንተኛ ውጣ እያለች ነው። ውጣ ምንም አታደርግም። ለስንተኛ ጊዜ ልድገምልህ? አትገባኝም። ለምን አትሄድም? እዚህ ምንም አትሰራም። የማትፈልግበት ቦታ ላይ አንተ እኮ ትክክለኛ ቦታ ላይ አይደል? አብርሽ አንበሳው መጥቶልሃል። አሁን ከሱ ስለምን አንበሳ ነው? አንተን ጠይቀህ እንጂ አንተ እዚህ ምን ታደርጋለህ? ቤት ተሳስተን የመጣው ወይስ? ተረጋጋ። ጭራሽ ቤት የወንበዴ ዋሻ አደረግሽው እንዴ? ምን ይሰራል? አባራሽው አይደል እንዴ? እሱ ተረጋ እንዴ። ቆይ እኔ ማናችሁ ላረጋጋ አልገባኝም። ማለት ደህና ናችሁ ግን ሁላችሁም? እኔ በጣም ግራ እያጋባችሁ ነው። በጣም እውነት ሁላችሁም ማለት ነው። እስቲ ተረጋጉ መጀመሪያ። ግራ የገባሽ ነገር ምንድን ነው ሩታ? ይሄ እኮ ምንም ግራ የሚያጋባ ነገር አይደለም። ከዚህ በላይ ግራ ልጋባ። ከእሱ ጋር ተለያይታችኋል። ሰው እኔ ነኝ ያለው። ስለዚህ መውጣት ያለባችሁ ሁለቱ ናችሁ እኮ። ተረጋጉ። አንተም መጀመሪያ ሲመጣ እያሳየኸው ያለው ፊት ልክ አይደለም ዳኒ። ገብቶሃል አይደል? አንተም ባህር ዳር ነው የመጣኸው። አንተም እንደዛው ደህና ናችሁ ግን ሁላችሁ? ስለኔ ማብራራት አይጠበቅብሽም። ግን ደግሞ እኮ አትሊስት ተረጋጋ። ነገርሽ አይደለ እንዴ? ደምሻል እንጂ ምንድን ነው? ምን አደረኩኝ ደግሞ? አንተ ጀምርነ አልፈልግም ብላለች። ቤት ምን ያስመጣል? ከፈለኩ ውጭ ቅጥራት አላልኩም እንዴ? ወይስ ከኔ ጋር ተጣጣሙ ፈልገው መቀጥራት እንትን ምላት ምናምን አይነት እኮ ውጭ ቅጥራት ከፈለካተ በቃ በሰላማዊ መንገድ አውርተህ ፈታ አላልኩም እንዴ? ምንድነው የምትፈልገኝ አንተ? አብርሃም ተወኝ በቃ። ምንድነው የምታወቅ? ምንድነው የምታወቅ እንዴ? ከማውራት የምፈልገውን ነገር ውጭ ቅጥራት እናውራት እኮ አልኩህ። በቃ እዚህ መምጣት አይጠበቅብህም። አንተ ያማል እንዴ? ለምንድን ነው ሌላ ነገር እንዳደርግ ጸብ እንትን ውስጥ የምትገፋፋኝ? ደስታ እኔ ደጋግሜ ነግሬህ ነበር። የማይፈለገው ወይም ደግሞ የማይገባ ቦታ በቃ አትገኝ። ሲቀጥል ደግሞ እሱስ ምን ይሰራል እዚህ ቤት? ቆይ አንዴ ዝም በይ አንቺ። እሱ ምን ይሰራል እዚህ ቤት? እሷ እንድመጣ ስለፈቀድኩ ለመጠየቅ ከሆነ በቀደም መጥቶ ጠየቅሽ አይደለ? በቂ ነው እኮ በቃ መመላለስ አያስፈልግም። ዳን ለምንድን ነው ሌላ ነገር ውስጥ እናንተ የምንገባው? በፊቱ አይበቃንም? በፊቱ አይበቃንም ወይ? ምን ውስጥ ነው የምትገባው እኮ? በፊቱ አይበቃንም ወይ? ከዚህ በኋላ ከሩታ ጎን መሆኑ ነው የገባህ? ከጎኑ አይደለም ከጀርባ ከምኗም በኩል ጋር ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ እኔ ማንም ወንበዴ ዝም ብሎ እየመጣ እንዲጨፍርበት አልፈቅድም። ቤቱ ይሄ ቤት የኔ ነው። ተረዳኝ። ከፈለክ ቤት ተከራይን ገዝተህ የሚሆን ይዛህ መሄድ ትችላለህ። እኔ እንደዚህ አይነት ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ ላይ አልፈልግም። ናውጣ አንተ አልወጣም። ከአንተ ጋር እንመጣበታለን። አንዴ አልወጣም
አንድ ውጪ ወጣ ያልጨረስኩት ጉዳይ አለኝ እሱን አውርቼ እወጣለሁ እኮ ውጪ ወጣ ጨረስ ብራዘር እየሰማኸኝ ነው ውጪ ወጣ ጨረሰ ነገር የምፈልገው ሩታ ከዚህ በኋላ ምን አድርገህ ነው የምትለኛለህ እሺ አይ ቢያንስ ከአንቺ ጋር ነው የምጣለው እሺ አንቺንም ነው ማስወጣሽ ከፈለኩኝ ከዚህ ቤት አንቺንም ማስወጣሽ ነው ስለዚህ ጠባይ ኖርሽ እንደዛ ማድረግ እንኳን ምንም መብት የለም እኮ ከአንቺ ጋር እንመጣበታለን እሱን ግን ማስወጣት ፈልገው ማሻአላ ውጪ ላይ አውራ ውጪ ላይ ደግሞ በስነ ስርዓት አሁን እሺ እጅ ልቀቆስ በስርዓት ለማውራት ነው ፍላሽ ውጪ ላይ እኮ ነው ውጪ አውርተን የምትመጣለህ ነው አልወጣም እንዴ ይኸውልሽ ላንቺ ብዬ ነው ሁሉ እንደዚህ እየሆንኩኝ ያለሁት እሺ ምንድን ነው ሰምተሽኛል አይደል ይሄ ሁሉ ባንቺ ነው እንደዚህ እየሆነ ደስታኒ እኮ ነግሬ ነበር ለምንድን ነው የማትረጂኝ በስነ ስርዓት አስረድቻለሁ ማውራት የለብንን አውርተናል በስልክም ይሁን በቮይስም ይሁን በአካልም ተገናኝተን አውራናል ከዚህ በላይ ምን ላድርግ እሺ ቆይ ምን አድርጌ ነው የማንም ወንበሬን አውጣ ግባ ይለኛል እኮ ውጪ ከጠዋት አውራት እኮ ሩታ አስቢበት ሩታ አስቢበት ይኸውልሽ ማንም አይበጅሽም እዚህ ጋር እሱም ቢሆን እያስመሰለ ነው ትላንት መጥቶ እኔ ያለሁልሽ እንዳይልሽ አታውቅኝም ስለያታ እሱም እንደዛው እሱ ደግሞ ምን እንዳደረገሽ አላውቅም ዛሬ ዱሻ ላይ ያረጋው ነገር የለም መስሎክ ነው ውጪ ከጠዋት ነኝ ፈጣሪ ሆይ ልቀቀኝ በስነ ስርዓት ስርዓት ይኑር እሺ ምን ነው እንዳትነካኝ ጫፌ እንኳን ለታሽ ሙሉ እኮ ጫፌ እንዳትነካኝ እሺ እሺ ምን ሊሰራ መጣ አቤት ምን ሊሰራ መጣ ሊጠይቀኝ ሊጠይቅሽ እኮ ከጠይቅሻል እኮ በቂ ነው አንዴ ሰላም ከጠይቅሽ ሊለኝ መጣ ከዛ ደስታ ከመጣ አንዴ በቂ ነው ዳኒ ሰማያን እኔ ካንተ ጋር ሰባ ገባ ውስጥ መግባት አልፈልግም ገባ እንደተከባበርን መጀመሪያ እንደነበር ነው መኖር አለብን እኔ አሁን አንተ መተህ የሆነ ነገር ካታ ምናምን መፍጠር አልፈልግም ገባ ሰላም የምትፈልግ ከሆነ እዚህ ቤት ውስጥ እሷን ማግኘታችንም ገባ ይሄ የኔ ቤት ነው ያንተ ብቻ አይደለም የሷም ቤት ነው መብት አላት አንቺ አምሻል ምን የወንዶች መመላለሻ ያርሽ እኮ ቤቱ ለምን አንደኛሽን የኔን ፎቶ እንዳለ አወራርደሽ የመጣ ወንድ በሙሉ ፎቶ አሰቂም የሁላቸውንም ፎቶ የአካል የመጣየልሽ ስቃይ የነሱ ፎቶ ሞክራለሁ አንቺ አምሻል እንዴ አይ ጥሩ ሀሳብ ነው የሰጠኝ ማለት ለመናገር ሞክራለሁ ከዚህ በኋላ አንተም እንደዛ ለምን አላረግ ይሄ የኔና የልጅ ቤት ነው ተረዳኝ ስለዚህ መምጣትም ማግኘትም እኔ ስለሷ ህይወት ስለሷ ላይፍ የሚያገባኝ ነገር የለም የፈለገችው ውስጥ መግባት እዚህ ቤት ውስጥ የሚኖረው ማን ነው አንዴ አዳምጠኛ እዚህ ቤት ውስጥ የሚኖረው ማን ነው ማንም ይኖር ለሷ የለቀኩበት ምክንያት አለኝ ገባክ እኔ ስመጣ ልጅን ለማግኘት በሰላማዊ መንገድ መጥቼ ልጅን ማየት ፈልጋለሁ ተረዳኝ ስለዚህ አሁን አንተ መተህ ነገሮችን እንድትበጣበጥ አልፈልግም ከሱም ጋር እየተጣላን የነበረው በእንደዚህ አይነት ምክንያት ነው ስለዚህ ጸባይ ይኑርክ በሰላማዊ መንገድ ውጭ ማግኘት ከፈለክ ከዛ ውጭ ግን እዚህ ቤት ውስጥ አንተም እንድትመጣ አልፈልግም እሷ እንደመጣ አማርኛ ላይ አወራሁ ዳኒ እሷ እንደመጣ ከፈለገች መጋጨትም መጣላትም አልፈልግም መጋጨትም መጣላትም ከፈለክ ችግር የለውም ማንም እንዳይኖር አልኩ ከዚህ በፊት ማንም እንዳይመጣ ብዬ አላውቅም የፈለከውን እኮ አንተ ታያስገባ እያስወጣ ነበር ሩታ ገባ አይደለ እኔ ደግሞ ምንም ያደረኩት ነገር የለም ግራ ነው የምታጋብኝ ወይ ጥሩ ሰው አይወጣልሽ ሁለቱም የሆኑ ጉቶ ሰብስበሽብኝ እዚህ ጋር አንተን ያጠቃልላል እኮ ቴንክ ዩ ስማ አንድ ነገር ልንገርህ ማንም አልደረሰብህም ጥሩ ሰው ከሚለው ጋር አንተንም ያጠቃልላል አንተ ማለት ታልኝ በሚገርም ሁኔታ ያ ሌላው ጀምራለ ምን ታረጋለህ እሷ ጋር እኮ ነው አሁን እሷን ፈልጌ አይደለም እኮ የመጣሁት ልጅን ለማየት ነው ስለዚህ ልጅን ኮን ልጅን አይተህ ይችላል ሁሌ ቡግ ማለት ሁሌ ብግን ብሎ መናገር ከፌር አይደለም ራስ ለምን ነው ከሷ ከኔ ጋር ስትያት ትቀናለህ የቀናህ ነው እኔ ባንተ ቀናለሁ ባንተ ቀናለሁ ወይ የቀናህ ነው የሚመስለው ካልቀና ምንም እንደዚህ የሚያጨረጨር ነገር የለም ኤኒ ታይም እዚህ ቤት ከዚህ በኋላ ልትሄድ ትችላለህ ሶስቱን እኔ ደግሞ እዚህ ቤት ሳገኘ ወይ አንተ እዚህ ቤት ትኖራለህ ወይ እኔ እኖራለሁ ይንከባ አንተ ማን ኖርም እዚህ ቤት ወጣ አልኩ ከዚህ ቤት ምትኖሩ እዚህ ቤት አለ በቃሽ ተረጋጉ ወይ ታጠግባለሁ የፈለኩትን ያክል መጥቶ አይ ካልሆነ ሶስታችሁ ማሩና ተስማሙ ወይ ታጣሉ ሩታ ፈንፋት ይኖርሽ እሺ አይ አይደለም ይሁን ከለው ነገር አንተ ከህይወት ወጣህ አውቀሽ ነው ነገሮችን ከነሱም ጋር እንድጋጭ የሆነ ጫጫታውን ምናምን ካላው ፈልገሽ ነው ወይ ፈልገሽ ነው የምትመስሉ ገባሽ አንተ የራሴን ነገር ሳደርኩልኝ መተህ እንደዚህ ይር ማለት ነው እሺ ምን ይባል ይሄን ልጅ እሺ ከህይወት ይወጣልኛል ከሱ ጋር ደግሞ ፈልገሽ ነው ከሱ ጋር ነኝ አልኩኝ አወራው ምን ፈልጋስ ነው ምን ያገባው አንተ እንዴ የራስን ይወ ጀምራል እንዴ ቀድመ ለማረጋገጥ ነው እያጣራ ነው ምን ላይ ናት ምን ደረጃ ደረሰች ምን ውስጥ ገባች ምናምን የሚለውን ነገር ለማጣራት ፈልገህ ነው ይቀራው ውጭ ወጥተን ማውራት እንችላለን የፈለክበት ሄደህ ማውራት እንችላለን ገባህ ነው ከዚህ ቤት እንደወጣ አይደለም ታርገኝ ከዚህ ቤት እንደወጣ አንተ አታርገኝ ወንድ አይደል ወጣ ምንም መነጋገር ያለብን ነገር ምንም አታመጣም ምንም አታመጣም ገባህ ወጥቼ ማውራት ይችላል አንተ ና ወጥተን እናውራ ለቀቀኝ ማን ስለሆንክ ለቀቀኝ
ማን ስለሆንክ ነው የምትጎትተኝ? አይመለከትም። ገባ? ከዚህ በኋላ የመጣው ሰው ሁሉ እየጎተተ ማስወጣት ፌር ነው? ምንም እኮ አይመለከትም። ቤቱ መጨቃጨቅ ስለማልፈልግ ነው። ገባሽ? ቤቱን ጭቅጭቅ ቤት አይደለም አንተ ይጨቃጨቅ ያለ እኮ ነው። መጨቃጨቅ ስለማልፈልግ እኔ እናንተ ወተን እንነጋገር ነው ያልኩት እኮ። ለምን ፈራክ? እዛ የምታወራው እዚህ ማውራት ትችላለህ። ከአውራኝ ነው ችግር የለም። ስማ አንተ እኮ ከሌላ ሰው ጋር ስትሄድ ምንም እያለች አይደለም እኮ የሚያደርግሽ ምንም አልሆንኩም እኮ በስነ ስርዓት አውራ። ውጭ እንደፈለግሽ መሆን ትችላለሽ። አንተ ከሌላ ሰው ጋር ስትሆን እሷ ምንም አላለችም። አንተ በጣም ነው መቀናባት። አንተ በጣም ነው መቀናባት። ቀንተህባ ነው እንደዚህ ምን አውቃችሁ ተነጋግራችሁ ነው እንደዚህ ነገር የምትይው? ስለምንድን ነው መጥቶ ስላንቺ ወጋይ ስላንቺ ያገባኛል በሩት ህይወት እኔን ዛሬ ታውቂ። ከዚህ በፊት በጣም በረጅም ጊዜ ታውቀዋለህ። ቴንክ ዩ እንደ አዲስ የት ነበርክ? አሁን ምን ቤት ነህ እና የምትመጣው? ያኔማ የኔ ፍላጎት ለማክበር ብሎ ለራሴ ትቶኝ ነው። አሁን ላይ ደግሞ ከጎና እንደሆን ከፈለገች መጣው ከጎና እንደሆን ከፈለገች በሳለ ከጎን እንኳን ብትቆም ትታያለህ እንዴ? ወይኔ አንተን ታይተካል። ቴንክ ዩ ስማኝ፣ ወይ አንድ ነገር ከዚህ በፊት እንደዛ ስትሆን ዝም ያለው ይበቃ። ለምንድን ነው ልጅህን ማየት ከሆነ ፍላጎት ልጅህን አይተህ ውጣ። ገባህ? ከዛ በላይ እዚህ አትቆይ። በቃ ሁሉም ሰው የራሱ ጊዜ ይፈልጋል። የራስን ጊዜ አሳልፈ እንደመጣው ሁሉ ሰውም የራሱን ጊዜ ማሳለፍ ይፈልጋል። ስለዚህ ላይ ፈለግሽው ምን ይቆይሻሉኝ አይደል? ከዚህ በፊት ውጣ በደስታ ምክንያት ከዚህ በፊት እዚህ ቤት እንዳይመጣ ብለን ተባብለን ጨርሰን ውጪ መሆንና መዝናናትና ቤት ውስጥ መዝናናት አይደለም ያንተ ፐርፐዝ። ሌላ አላማማ አለ። ምንም አላማ የለኝም። እዚህ ቤት ውስጥ ላይ ስለማትፈልግ ብቻ ሌላ አላማማ አለ። በጣም ግልጽ ነው ይሄ። በጣም ግልጽ አይደለም ለኛ ለማንም ለሳለቅጠው። ለምንድን ነው ሩታ ከሰው ጋር ስትያት የምትናደደው? ለምንድን ነው ሌላ ቦታ ሄዳ ሌላ ህይወት ጀምራ ለምን ከሰው ጋር ስትያት ትናደዳለህ? እሷ ምንም ካላለች አንተ ምንም አበላት። እንደፈለግኩ እንሁን፣ ግባ፣ ልጅህን አይተህ ውጣ። በቃ አለቀ። እንዴ ለምንድን ነው እናንተ መቀበል የከበደ? ሞታችሁ እንደዛ ሆነ የፈለጋችሁትን መሆን ትችላላችሁ። ለምንድን ነው በቃ እኔ ግን እዚህ ቤት ውስጥ እየነገርኩ እኮ ነው ልጅ ያለበት ቤት አንተ ብቻ መብት አለ። ቴንክ ዩ መብት አላት እኮ ልጅቷ። እንዴ እንደፈለኩ ነው እየሰማሽ ነው። በጣም እየታገስኩሽ ነው። አንቺንም ከዚህ ቤት ላስወጣሽ እችላለሁ። በጠባይ እያናገርኩሽ ነው። ስለዚህ ስነ ስርዓት ነው። ሰው ሲያከብርሽና ከዚህ በፊት እኔ ራሴ በፍቃዴ ስለወጣሁ አንተ እንደፈለኩ ተከበሪ። ሰው ሲያከብርሽ ተከበሪ። ከፈለኩ ወደ አንቺ ነው እንዴ ቦትሽ ነው ስራ ለካካት ከዚህ በኋላ እስከዛሬ ቦትታት ይበቃል። እስከዛሬ በስሎት ላይ ጫና ያደረግከው ይበቃል። እሺ አሁን ከዚህ በኋላ እኔ ነኝ እሺ በፍቃዴ ወጣሁ እንጂ አንተ አስወጥተኛለህ። አንዳት ቅንጣት መብት የለኝም። ደርሶ ተቆርቋሪ መሆኑ ነው እሱ ዛሬ ደርሶ እስከዛሬም ዝም ያለው እኔ ዝም ስላልኩ እስከዛሬ ድረስ ዝም ያልኩት በእሱ ህይወት እንድመጣ ስላልፈለገሽ ነበር። ገባ? እያንዳንዱ ስበድላ ቀልድ ነው እንዴ? እሺ ቆይ ህይወት ቀልድ ነው አንቺ? ቀልድ ነው ወይ? ህይወት ቀልድ ነው ወይ? እንደፈለግሽ ሆነ ሰው ታስገቢያለሽ፣ ሆነ ሰው ታስወጫለሽ፣ ምናምን ቀልድ ነው አንቺ? አይመለከትም እኮ ስለኔ ህይወት። እኔ ስለ አንቺ ህይወት አይመለከተኝም እኮ። ህይወት ቀልድ ነው ወይ? እኮ እንደፈለግኩ ለራስሽ እንኳን ስታስቢ አይደብርሽም? ምን አገባ? አይደብርሽም? አይደብረኝም። እርግጠኛ ነሽ? አይመለከትም እኮ አንተ ስታደርገው ለምን አልደበረህም? ይሄ ነው ምናምን ነገር አለ። እሱ ሲያደርገው ነገሮች አልደበረህም? ዛሬ ላይ በሩታ አስተው ነገሮች ይደብራል። እስከ ዛሬ ብዙ ነገሮች ሩታ ላይ ሲደርስ እያየሁ ዝም ያልኩት እሷ እንድመጣ ስላልፈለግሽ ነው። ከዚህ በኋላ ግን በሩታ ህይወት ላይ አንተ ማንንም አምጥተህ የፈለግከውን ማድረግ አትችልም። ገባህ? ከዚህ በኋላ ነው ያለው ከሩታ ህይወት ከጎኑ አለው። በቃ አንተ እኮ እንዳለ እንኳን የማትታወቅ ሰው እኮ ነህ። አንተ ፈጣሪና መስክር። አንተ ምን እንደዚህ አትታወቅም ነበር። በጥቂት ጊዜ ብቻ እንደዚህ እንድትታይ የታወቀ ድንገረሽ አሁንም ቢሆን ማለት ነው አታወቀ እንዳልሽ አይደል? ምን ችግር የፈለግሽው መናገር ይችላል። እኔ የፈለግኩት ወደ ውጭ ሀገር ሊሄድ ነው ምናምን ትያለሽ ነበር እንዴ? እኔ ልጅ ቼክ ታረግ ነው የመጣኸው ነው እንደዛ እያልሽ ነበር አይደል? እስከዛሬ ብቻዋን ስለነበርሽ ነበር ልትሄድ የመሰለችው። ገባ? ከዚህ በኋላ ግን ያለ ወዴትም እንድትሄድ አላደረግም። እዚህ ሆነ ፊት ለፊት የሚመጣውን ነገር እንጋፈጣለን። ፊት ለፊት የምንጋፈጠውን ነገር እንጋፈጣለን። ምንም አልፈራም። አብራ እንደማልፈራ ደቀቀኝ። አብራ ጥርሰን እንዳላረግፈው ማን ስለሆን ግን ጥርስ የምታረግፈው ገባ? ማንም አይደለም። በሰላማዊ መንገድ እናውራ እያልኩ ነው። በቃ እኔ የምፈልገው እዚህ ቤት ውስጥ እንዳትመጣ እንጂ የፈለግከውን ነገር የፈለግከው ቤት የለህም። ቤት አለኝ እና ቤት ካለ ምን ያስመጣል? እና ይበላል። እስኪ እና ይበላት እና ትሄድልህ እንዴ? ቤት ድረስ ምን ያስመጣል? ምን አልከሰከሰ? ሩታ ከቤትሽ መውጣት ትፈልጊያለሽ? ይሁን ከቤቷ መውጣት ስትፈልግ ከቤት ውጭ አገኛታል። ቤቷ ማለት ስትፈልግ እንዴ ከሱ ጋር እያወሩ ነው። እስኪ ዝም በይ እንዴ! ዝም በይ እኮ ዝም በይ አንተ እንዳልነካኝ በእናትህ ሰማኝን በነካበት እጅ እንዳልነካኝ እኮ ዝም በይ። እሱ ነው ያወራው። አትንከኝ ካለች አትንከት።
ክብር ይኑርሽ። ለሴት ልጅ ክብር ይኑራል። በቃ እንድነካ ካልፈለገች አትንካት። ለምን ነው ነካት? ምንድነው እና አንተ ትናንትና መተዳኒ እኔ እናንተ አሁን በለዛ መንገድ መጣላት ነበረብን። ለምን እንጣላለን? የበፊቱ አይበቃ ችግር ይፈልግ እኮ የበፊቱ አይበቃ። አንተ ችግር እየፈጠርክ ያለው ልጅን አይተህ መውጣት ትችላለህ። መውጣት ከሆነ ፍላጎት በሩታ ከዚህ በኋላ እኔ ያለው እያልኩ ነው። አንተ ተሸክሜ ማስወጣት አቅቶኝ አይደለም፣ በጠባይ እያወራሁህ ነው። ይኸውልህ እኔ አሁን ቀልዲውን የምርን እያወራ አላልኩም። ገባ? እየቀለድክ ያለው መሰለኝ። በቃ ከዚህ በኋላ በሩታ ህይወት እኔ ያለው አልወጣም። አንተ ማንም አይደለም። በሩታ ገባ? አንተ ማንም አይደለም። አልወጣም ማለት በጸባይ ማናገር በምንም ማለት ነው። አልወጣም ከዚህ በኋላ በሩታ ህይወት ግዴታ ተይኛለህ። ገባ? ወደድክም ጠላም አምነህ ትቀበላለህ። በሩታ እኔ ዳኒ ስለሆንኩኝ በሩታ ህይወት ውስጥ ከዚህ በኋላ አለሁኝ። ገባህ? እስካሁንም ሩታ እንድመጣ ስላስፈለገሽ ነበር የወጣሁት። ገባ? ስለዚህ እኔ ሳልሆን መውጣት ያለብህ አንተ ነህ። መውጣት ያለብህ ከዚህ በኋላ አንተ መውጣት ያለብህ ሰፈር ባትጠብቅ ጥሩ ነው። ይሄ የተከበርኩበት ሰፈር ነው። ስለዚህ ምን እስከ ዛሬ ድረስ እዚህ ቤት ውስጥ ጩኸት ተነስቶ አያውቅም። ገባ? እዚሁ እንደ ሴት እንድትጮህ ነው ማድረግ። እስኪ እንድጮህ አድርገው። የትኛውም ሰው በጠባይ ከመጣብኝ በጠባይ መመልስ ሰው ነኝ። ገባህ? እንደ ጠባይ ነው ማስተናገድ። እኔ በፈለግከው መጣብኝ እንጂ ደግሞ አልመጣሁብህም። ለምን አንተ ነው የመጣህበት? ቤቴን የመጣሁት ይሄ የሩታን ቤት ነው። የአንተ ቤት ብቻ አይደለም። ይሄ ቤት ለምንድን ነው የራስህ ቤት ብቻ ነው? እኔ እና እሱ አልጨረስንም። ገባህ? ብዙ ነገር ይቀርማል። አልጨረስንም። ሩታ መብት የላትም ነው? ተረዳኸኝ? የምር እኔ ጨርሼ ነበረ ማለት እንደ አዲስ ምናምን መጀመር የምፈልገው ነገር አለ። ምንድን ነው የቀረው? እንግዲህ እኔ እኮ ጨርሻለሁ። አገርሸብህ እንደ ፍቅር ስታያት እያገርሸብህ ነው። እያማረባት ስትሄድ እያማረባት ስትሄድ እያገርሸብህ ነው ይመስለው። ገባ? ቀንተ ምናምን ነው ይመስልብህ። አይኖ በጣም አምሮባታል። በፊት ከምታውቃት ተለውጣለች። ስለሷ ለውጥ ምናምን ነገር የሚያገባኝ የሚጠቅመኝ ነገር የለም። ገባ? እዚህ ቤት ውስጥ ግን የጎረምሳ ማት ተሰብስቦ ሳይ ነው የደበረኝ። እየሰማኝ ነው እንጂ እሷ ኖራ ብቻዋን ኖራ ቢሆን ቼክ አላደርጋትም። ልጄን አይቼ የሚል ይችል ነበረ። ገባክ? ስለዚህ ነው ወጣው ባራ ካደብን ወተን ነው ሳትነካኝ ገባ? የፈለግከውን ነገር ማውጣት ትችላለህ። የፈለግከውን ነገር ታመጣለህ። ነው ባሷ ፊት ለሌላ ነገር ማነጋገር ሙጣ ወተን